ማርቲን ዙቢሜንዲ አርሰናል ሰዎችን ለማገናኘት ዛሬ በለንደን እንደደረሰና ዝውውሩንም እንደሚጨርስ ዴቪድ ኦርንስታይን አስነብበዋል። የሊቨርፑሉ ባለቤት ፌንዌይ ስፖርትስ ግሩፕ የባለብዙ እግር ኳስ ክለብ ኦፕሬሽን ባለቤት ለመሆን ምኞት ስላላቸው የላሊጋውን ሄታፌን የመግዛት እድልን እያጣሩ ነው። ብራይተን የመሃል ተከላካዩን ዲያጎ ኮፖላን በውል ባልታወቀ ክፍያ እስከ 2030 ድረስ አስፈርመውታል። ግራናይት ዣጋ ከኤሲ ሚላን ጋር በ2 ዓመት ኮንትራት ሙሉ ስምምነት አለው። አሁን ሚላን ከባየር ሌቨርኩዘን ጋር መስማማት አለበት። ስምምነቱ ከዛሬ ጀምሮ ሊጠናቀቅ ይችላል። ናፖሊ በጋርናቾ ምትክ የጃክ ግሪሊሽን ዝውውር እያጤነ እንደሆነ ተገልጿል። ሆኖም ከማንቸስተር ሲቲ ደሞዝ ጋር ግን የሚመጣጠን እንዳልሆነ ማትሎ ዘግቧል። ሊቨርፑል ሜሎስ ኬርኬዝን ከበርንማውዝ በ40 ሚሊዮን ፓውንድ ለማስፈረም ከስምምነት ላይ ደርሷል። ፍሎሪያን ቪርትስ በሊቨርፑል ቤት የሕክምና ምርመራውን ዛሬ በተሳካ ሁኔታ ማጠናቀቁ ተገልጿል። ጁቬንቱስ ጄደን ሳንቾን ለማስፈረም የሚደረገውን ፉክክር ተቀላቅሏል። ናፖሊ ሳንቾ ላይ ፍላጎት እንዳለውም የሚታወስ እንደሆነ ዲማርዚዮ አስነብቧል።